አዲስ አበባ የዓለም አቀፉ ብሪሲትስ ኔትወርክ አባል ሆና ተቀላቀለች። አዲስ አበባ የአየር ጥራትን ለማሻሻልና የሕዝብን ጤና ለመጠበቅ የሚሰራውን ዓለም አቀፍ ብሪሲትስ ተነሳሽነት በይፋ ተቀላቅላለች። በዚህም መዲናችን አዲስ አበባ በብሉምበርግ ፊላንትሮፒስ በሚደረገው ፕሮግራም ውስጥ ከሚሳተፉት 16 ከተሞች አንዷ ሆናለች። አዲስ አበባ የብሪሲትስ አባል ሆና መመረጧ የተገለጸው በለንደን በተካሄደ የአየር ንብረት ለውጥ ትግበራ ሳምንት ላይ ነው። ብሉምበርግ የተባለው ግብረሰናይ ድርጅት $45 ሚሊዮን በመመደብ በዓለም ላይ ከተመረጡ ከተሞች ጋር የአየር ጥራትን ለማሻሻል እንደሚሰራ ተገልጿል። ፕሮግራሙ በብሉምበርግ ግብረሰናይ ድርጅት በክሊን ኤር ፈንድ እና በሲ40 ሲቲስ የሚደገፍ መሆኑ ተመላክቷል። ዓላማውም የከተሞችን የአየር ጥራት ማሻሻል እና ከአየር ጥራት ጋር ተያይዞ የሚመጣውን የጤና ጉዳት መቀነስ ሲሆን ፕሮግራሙ አዲስ አበባን ጨምሮ በ16 ዓለም አቀፍ ከተሞች የሚተገበር ይሆናል ነው የተባለው። መዲናችን አዲስ አበባ የብሪሲትስ ፕሮግራም መቀላቀሏ በከተማ የአየር ጥራትን ለማሻሻል የሚከናወነውን ስራ ይበልጥ እንደሚያጠናክረው ታምኖበታል። ከንቲባ አዳነች አቤቤ በተወካያቸው አማካኝነት ባስተላለፉት መልእክት እንደገለጹት አዲስ አበባ የብሪሲትስ አባል መሆኗ በኮሪደር ልማት እየመጣ ያለውን ሁለንተናዊ ከተማ ትራንስፎርሜሽን ለማፋጠን ያግዛል። ፕሮግራሙ ጽዱ፣ ውብ፣ አረንጓዴና ለመኖር ምቹ ከባቢን ከመፍጠር ስራችን ጎን ለጎን የአረንጓዴ አሻራ ስራ፣ የብስክሌት መንገድና የአየር ጥራት መቆጣጠሪያ መሳሪያዎችን እንድናስፋፋ ያስችለናል ነው ያሉት። የተባበሩት መንግስታት የአየር ንብረት ለውጥ ልዩ መልእክተኛና የብሉምበርግ ግብረሰናይ ድርጅት ዋና መስራች ማይክል ብሉምበርግ በበኩላቸው እያንዳንዱ ከተማ የአየር ጥራትን ለማሻሻል የሚወስነው እርምጃ ህይወትን ለማዳን የህዝብ ጤናን ለማሻሻል እና የበካይ ጋዝ ልቀትን ለመቀነስ ይረዳል ብለዋል። በዚህ ሳምንት ከተቀላቀሉት አዲስ አበባና ማድሪድ በተጨማሪ በፕሮግራሙ የሚሳተፉ ከተሞች አክራ፣ ባንኮክ፣ ቦጎታ፣ ብራሰልስ፣ ጃካርታ፣ ጆሃንስበርግ፣ ለንደን፣ ሜክሲኮ ሲቲ እና ሌሎች ዓለም አቀፍ ከተሞች ይገኙበታል። አመለ ወርቅ ነኝ። የፋና ዲጂታል ቤተሰብ ይሁኑ።